ለይኩን ድራማ ክፍል 52 ተለቀቀ። ሰላም እንዴት ናችሁ ቤተሰብ? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ ሼር አይረሳ ማለት ነው። ሮቤል እንግዲህ ሚራ በነገረችው መሰረት ብሩን ያገኘው መስሎት ሻንጣውን ታቅፎ ከቤት አምልጦ ሊሄድ ነበር። ነገር ግን በድጋሚ ሚራ ሸውደዋለች። እቀድማታለሁ ሲል እሷ ቀድማው ተገኝታለች። ሮቤልን በድጋሚ ሸውደዋለች ሚራ። እናም እንግዲህ በሻንጣ ውስጥ ያለው የተቀመጠው ብር መስሎት እንግዲህ ብሩን ታቀፍኩኝ ብሎ እናም ሄድኩኝ አመለጥኩኝ ሚራ ደህና ሁኝ እያለ በራሱ መንገድ ሲሰናበት ነበር። ነገር ግን ሚራ ቀድማው ርቃ ተጉዛለች ማለት ነው ከሁሉም። ከቤት ሊወጣ ሲል እንግዲህ አድናንና ልሁና ይደርሱበትና ሮቤልን እጅ ከፈንጂ ይዙታል። የያዘውንም ሻንጣ ምንድን ነው እስኪያምጣ ሲለው ይሄ የግል የራሴ ንብረት ነው ምን አገባህ አድናን በማለት ነበር መልስ የመለሰለት። አድናንም አስገድዶት ያንን ሻንጣ ይቀበለውና ሻንጣውን ከፍቶ ሲያየው ወረቀት ነበረ ለሮቤል የተጻፈለት የስንብት። እጅጉን በጣም ደነገጠ። ምክንያቱም ሻንጣ ውስጥ ያለው ብር ነው ብሎ ነበር የሚያስበው። ሚራ በድጋሚ ሸውደዋለች ሮቤልን። እሱም ሸውዷት በውስጡና በራሱ መንገድ ተሰናብቷት ነበር። ነገር ግን ቀድማው ተገኘች ሚራ። ሚራ በእውነትም የዋዛ ቀላል አይደለችም እና የራሷ መውጫ መንገዷን አመቻችታለች። እናም እንግዲህ በሚገርም ሁኔታ የስንብት ደብዳቤ ጽፋለትም ነበር። አድናን አነበበው። በጣም ተገረሙ። እጅግም በጣም ይህን ያክል ሚራ ቀላል ሰው እንደሆነችም ተረዱ። ሚራ እንግዲህ ሌላ ፍቅረኛ አላት። ነገር ግን ያንንም ፍቅረኛ እኔ ከአድናንና ከሮቤል ጋር ስኖር ብዙ ነገር ተምሬያለሁ፣ ማንንም አላምንም በማለትም ብቻ ግን አድናንና ሮቤል አሁን ላይ እንግዲህ ይዛ የመጣችውን ሰው የአክስቴ ልጅ ብላን ያስተዋወቀቻቸው። እናም ያክስቷ ልጅ እንደሆነ ነው የሚያውቁት። ሮቤል እጅጉን በጣም ደንግጧል በሆነውና በተፈጠረው ነገር። ምክንያቱም አውላላ ሜዳ ላይ ጥላዋለች። እሱ በስንት መከራ ደጅ ጸንቶ ነበረ ብሩ እጅ የገባ ሲል፣ ነገር ግን ባዶ ሻንጣ ነበረ ያሳቀፈችው ማለት ነው። በጣም ያሳዝናል። በዚህ ስራዋ በጣም ተገርማ ተደንቃም እንግዲህ ተመልክተናታል። ልሁና እውነት ጀግና ናትም ብላለች። ምክንያቱም ሮቤል ምንም እንደማይወዳትም በደንብ አርጋ ስለምታውቅ፣ ሚራ ግን በጣም ነበር የምትወደው ሮቤልን። እድሉን ተጠቀምበት ብለው አልጠቀምበትም ብሎ የራሱ ጉዳይ እያለች እንግዲህ አሁን ላይ እሷ ከሮቤል ጋር እንደማትታወቅ እንደማታውቃቸው ሌላ ሰው ሆና እንግዲህ ተመልክተናታል ማለት ነው። በጣም ይገርማል። አድናን እጅጉን በጣም አዝኗል። ከማዘንም በላይ ቅስሙ ተሰብሯል። ነገር ግን ልሁና ከጎኑ ስላለችለት እጅጉን በጣም እያጽናናችውም እኔ ያለሁልህ አይዞክ እያለችውም ነው። አድናን በጣም ተሰምቶታል ሮቤል በተናገረው ነገር። እዛ አሁን ሚራ የለችም ምን ታደርጋለህ ከዚህ ቤት ወጥተህ ሂድ ብሎ ሲያሰናብተውም፣ ወንድሜ ይሄ ቤት የኔም ያንተም አይደለም፣ ይልቁንስ ይዛ የሄደችውን ብር እኔም ካልተጠቀምኩበት ወንድምክ ሚራን ልትፈልጋት ይገባል። ይህ ቤት የኔም ያንተም አይደለም የሌላ ግለሰብ ነው በማለት አእምሮ የሚነካ ንግግርም ተናግሮት ቅስሙ ስብርም ብሏል። አድናን እኔ በላይ ላይ እኔ በህይወት እያለሁ እኮ ነው የቀበሩኝ፣ እኔ እያለሁኝ ስንት የለፋሁበትን ቤት እኮ ነው በላይ ላይ የሸጡብኝ በማለትም እጅጉን በጣም አዝኗል። ከእንደዚህ ሚራ ርቃ የምትጓዝም አልመሰለውም ነበረ። ቀስ ብሎ በሲስተም ብሩን የሚቀበላትም ነበር የመሰለው። ነገር ግን ሚራ በሚገርም ሁኔታ ርቃ ተጉዛለች ማለት ነው። አሁን እንግዲህ አዲሷ ፍቅረኛዋ ጋር አዲስ ከሚባለው ፍቅረኛ ጋር እሱም ሞላጫ ከሮቤል የባሰ ነው። ዝም ብሎ ሲያዩት የሚሽለጠለጥ ነገር ነው። ነገር ግን ሚራ እኔ ማንንም አላምንም ከራሴ በስተቀር በማለትም እንግዲህ በራስ መተማመኗ እንዲጨምርም አድርጋለች ማለት ነው። አሁን ላይ ግን ለጊዜው እንግዲህ አብረው ናቸው።
ለጊዜው በማለት እንግዲህ ቤት ተከራይታ ያው ማረፊያ አላት ማለት ነው። እናም እንግዲህ ያ ፍቅረኛ ተብዬዋ አብረን እንደር ዛሬ አብሬሽ ልደር በጣም ናፍቀሽኛል እኮ ሲላትም ነበር። እሷም እንግዲህ አሁን አይደለም ይሄ ቤት እኮ ጠባብ ነው፣ የማይታሰብ ነገር ነው፣ ሌላ ጊዜ እያለች እንግዲህ ብቻ ሚራ ትላልቅ ህልሞችንም እያለመች ነው ከሀገር ብንብላ መውጣትን። እናም እንግዲህ ጽድት ያለ አሪፍ ቦታ ላይ እና አሪፍ ሀገር ላይ መኖርንም ትፈልጋለች፣ ትመኛለች። አሁን ላይ እንግዲህ ሮቤልን ሊያምኑት አልቻሉም። አድናንና ልሁና የእናንተ ድራማ ማለቂያ የለውም። ሚራ ከሄደችና ከራቀሽ በኋላ አንተም ተከትላት ልትሄድ በማለትም እንግዲህ እነሱ አምነው ሊቀበሉ አልቻሉም። በስተመጨረሻም ግን ነገሩ እያሳመናቸውም መጥቶ ተመልክተናቸዋል ማለት ነው። አድናን እጅጉን በጣም አዝኗል። እንቅልፍ እስኪነሳው ድረስ እንግዲህ የሚራ ከቤት ወጥቶ መሄድ፣ በላዩ ላይ ቤት መሸጥ፣ ብሩን ይዛ መጥፋቷ እጅጉን በጣም እያዘነ የት ማግኘት እንዳለበትም ግራ ተጋብቶታል። ልሁና በአንድ በኩል ስለ እህቷ ማወቅ ትፈልጋለች። እባክህን ይህን ነገር ለምን ዝም ትላለህ? የእህቴንም ሁኔታ እንዲሁም ደግሞ ቤትህ እኮ በላይህ ላይ ነው የተሸጠው፣ እንዴት ዝም ልትል ትችላለህ? ለህግ ማሳወቅ አለብህ፣ ይህ የህግ ስራ ነው እያለች ልሁና በህግ ጉዳይ እያበረታታችው ነው። አድናን ምን ብዬ እንደምነግርሽ እኮ ግራ ገብቶኝ ነው። ምንስ ብዬ ነው እህትሽ መሞቷን ላረዳሽ የምችለው? በምንስ አቅሜ እያለ አይኗን እያየ እጅጉን በጣም እየፈራም ይገኛል። ልሁና እንግዲህ እህቴን አግኛታለሁ፣ መርማሪው ፖሊስም እኮ ጠፋ፣ ዝም አለ፣ ምንም እያወራን አይደለም እያለች እጅጉን ብቻ በጣም እያሰበችም ተመልክተናታል። በስተመጨረሻም እንግዲህ ሮቤል ሚራን ያገኛታል። ሚራ ከአዲሱ ፍቅረኛዋ ጋር እንግዲህ ወክ ለማድረግ ወጥታለች። እናም እንግዲህ እጅ ከፈንጂ ይዟቸው ነበር። ነገር ግን ሚራ እንተዋወቃለን ወንድሜ፣ አላውቅህም፣ አንተ ማነክ እያለች ተጸይፈው ልክ ከነመፈጠሩ ሮቤልን ረስታው ሌላ ሚራ ሁና እንግዲህ ተከስታለች። ስልኳን መንትፏት ነበረ። ይህ ስልኬ እኔ ነው፣ ስልኬን ደግሞ ያለ ፍቃዴ ከእጅ ላይ መውሰድ ሌብነት ነው ብላ በጥፊ ማኮናንበዋለች ሮቤልን። ሮቤል እጅጉን በጣም ደንግጧል። በሚያየው ነገር ሁሉ ማመን አቅቶታል። እናም ግን እንደሚገላትና በእጁ እንደሚያስገባትና እንደሚያሰቃያትም እንደሚያጠፋትም እየዛተባት ይገኛል። ነገር ግን ሚራ እጅጉን በጣም በደንብ አርጋ ሮቤልን ስለምታውቀው አሁንም ወደፊት ቀርማው እንደምትገኝ እንግዲህ አሁን ላይ ያደረገችው ባለው ነገርም ተመልክተናል። የወደፊቱንም መገመት አያቅተንም ማለት ነው። አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ልሁና ድራማ እጅጉን በጣም ገራሚና መሳጭም ድራማ ነው። እናም ሁሌም ልብ እንዳንጠለጠለ ነው። አሁን ላይ እንግዲህ ሮቤል ሚራን እንግዲህ አግኝቷታል። ብዙም ርቀት ሳይጓዝ ምንስ ሲወስን ምንስ ያደርጋት ይሆን? እሷ እንደማታውቀው ሁና ተመጻድቃበታለች። በስልክም ደውሎ በብልጠት የት ነሽ የኔ ቆንጆ እያለ ለምንድን ነው ጥለሽኝ ሄድሽው? ለምንድን ነው ያልጠበቅሽኝ? እኔ እኮ የተባባልንበት ቦታ መጥቼ ነበር እያለ ቢያወራትም እሷም ስቃ ተሳልቃበታለች። በስልክ ሙድ ይዛበትም ተመልክተናታል ማለት ነው። ሚራ የዋዛ አይደለችም። በጣምም ተናዳበታለች። አድናንም ልጄን ይዛውማ ልጄንም ሆነ ብሬን ቤቴን ሽጣብኝ እንዴት ነው ምለቃት? የት ነው ማገኛት? ነገር ግን አገኛታለሁ። ቆይ ላረሳሳትና እሷ ወዳለችበት መሄድ አለብኝ እኔ ቆንጆ እያለ ለልሁናም ይነግራታል። ልሁናም እንግዲህ አይዞህ እያለች እንግዲህ የኔ ውድ ባል የኔ ውድ ሚስት እየተባባሉ አሉ በስቀቀን። በጣም የሚገርምና የሚያሳዝንም የሚያስደምምም ድራማ ነው ልሁና ድራማ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ሚራ አላማዋ እንግዲህ ከሀገር
ብን ብሎ መውጣት ነው። ስለ ፓስፖርቷም እያወራች ነው ከአዲሱ ፍቅረኛዋ ጋር። ነገር ግን ይህ አዲሱ ፍቅረኛዋን ብዙም ደስ የማያሰኝም፣ ከሮቤል የባሰ ሞላጫ ነገር ነው። እሷን በእርግጥ እኔ ማንንም አላምንም ብላ ራሷን ሆና እየኖረች እንግዲህ ተመልክተናታል። ቀጣዩ ክፍል ደግሞ አብረን የምናይ ይሆናል። እስከዛው ድረስ ቸር ሰንብቱ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አይረሳ።